በሬዮድስ ደራሲ ማዕበል ፈጠነ ክፍል 18 ወልድያ ጀነቶ በሳኒታው ግጫውን ተቀመጥ በወንበሬ ተናገር በከንፈሬ ብለው በቅኔ ቤታቸው ሾሙት። ያ ሁሉ ፈሰማይ ተማሪ አጨብጭቦ ተቀበለው። ስሙንም ዳግማዊ ግጫው ሲሉ በቀዳማዊው ግጫው መንክር ስም ጠሩት። ያ ሁሉ ፈሰማይ ተማሪ ድጋሚ ለጸደቀው ስም አጨበጨበ። ወልደ ሕይወት ግን ትንሽ ደው ያለችብኝ ተድባበ ማርያም ጸበል ተጠምቄ እመጣለሁ፣ ወዲያ ዘለም ወዲ ዘለም ሳትሉ ከግጫው ቀጽሉ፣ ከሳምንት 2 ቀን እንደወጉ ቅኔ ይዝረፍላችሁ ብለው ለወፈ ሰማይ ተማሪዎቻቸው ምክር ሰጥተው ገሞራውን አስከትለው ጎጆዎችን እየታከኩ መንገድ ጀመሩ። ከቅኔ ቤቱ ሲወጡ መት ይዘው የጎጆዎችን ጣራ መበርቀስ ጀመሩ። ከ100 በላይ ያሉ የሳር ጎጆዎችን በርቅሰው ከመጨረሻዋ ጎጆ ጣራ ላይ ድቡልቡል ድንጋይ አንስተው ከመጽሐፋቸው ውስጥ ሰገሰጓት። ድቡልቡላን ድንጋይ ጨብጠው ለመጨረሻ ጊዜ ከየነጃ ሚካኤል ቅኔ ቤት ወጡ። ገሞራው ግጫውንና ጻዕዳን ተሰናብቶ እየተመሰጠ ተከተላቸው። ከዋድላ ተነስተው ወደ አማራ ሳይንት ጉዞ ጀመሩ። ከቅኔ ቤቱ ራስ ከየነጃ ሚካኤል መሃል ጥንታዊ ገበያ ተገጭሯል። ገበያው በጠጠር ተሞልቷል። ከገበያው መሃል አረፍ ብለው አቡነ ዘበሰማያት አደረሱ። ከዚያም ዥጣ ወንዝን ተሻግረው ወደ ኮን ከተማ ዘለቁ። ኮን የዋድላ ወረዳ ዋና ከተማ ናት። ከተማዋን አልፈው በእግራቸው እያቆራረጡ ከባህር ዳር ተነስቶ ወደ ደሴ የሚወስደውን ዋና መንገድ ተቀላቀሉ። ከዚያ በኋላ በጣት የሚቆጠሩ ጥቃቅን ከተሞችን እያቆራረጡ ድልብ ሸለቆ ደረሱ። ሳንቃ ከተማ ብቅ አለች። ሳንቃ ከተማን እንዳለፉ ወይንዬ ከሚባል ወንዝ ደረሱ። ወይንዬ ወንዝ ከደቡብ ወደ ሰሜን ይፈሳል። ወይንዬን እንደተሻገሩ በሸንኮራ አገዳ የተንቆጠቆጠ ማሳ ተመለከቱ። ገሞራው ከመንገዱ ተገንጥሎ ወደ ሸንኮራ አገዳው ማሳ ሄዶ አንዱን አገዳ ዘንጥፎ ተመለሰ። ሊቁ ወልደ ሕይወትና ገሞራው እንደ ጉብል የወይንዬን ሸንኮራ አገዳ እየገመጡ መንገዳቸውን ቀጠሉ። በመንገዱ ቀኝና ግራ ግራሮች ችምችም ብለዋል። ግራሮችን በጎጃም አፍ ቃጫማ የሚባለው ጉሎ አጅቧቸዋል። ዛፉ የቅብዓት ፍሬ ያለው ዛፍ ነው። ገሞራው በጉሎ ላይ አይኖቹን አንከራተተ። ልጅ እያለ በጉሎ ፍሬ የህፃናት ጨዋታ ይጫወት ነበር። የጉሎ ፍሬዎች ድቡልቡል ናቸው። የመንደሩ ህፃናት ፍሬዎችን እየቆጠሩ በመዳፋቸው ውስጥና ውጭ እየለበጡ የጉሎ ጨዋታ ይጫወቱ ነበር። ጨዋታው አሁን ድረስ ትዝ ይለዋል። ከወይንዬ በኋላ አፍሮኬር ወንዝ ደረሱ። አፍሮኬር በጥቋቁር ጠጠሮች ተሞልቷል። አፍሮኬር የስሙ ትርጓሜ ምን ማለት እንደሆነ ገሞራው ጠይቆ ነበር። ትክክለኛ ትርጉሙን የሚነግረው አጣ። አፍሮኬርም ከደቡብ ወደ ሰሜን ይፈሳል። የአፍሮኬርን ወንዝ ተከትሎ ቅንጭብ ግጥም ብሎ በቅሏል። ነጭ ግራሮችም እንደ ሽበት ተጠምጥመውበታል። ወንዙን ተከትሎ ጮርቃ ቦቀሎች በቅለዋል። ግጠሙኝ ይላሉ። ገሞራው እኒህን ሁሉ በአንክሮ ተመለከታቸው። ልጅ እያለ እንደ አንድ ኢትዮጵያዊ ኩታራ ጮርቃ ቦቀሎችን እሳት ሳይነካቸው ገምጧቸዋል። የጮርቃ ቦቀሎች ወተት በግራ በቀኝ ከንፈሩ ወርዷል። ያን በመዳፉ እየተቀበለ በምላሱ ልሶታል። ልጅነቱ ይህን ሁሉ ያካትታል። ገሞራውም በልጅነቱ የሰራቸውን የልጅነት ትዝታ በመጣፍ ይጥፋቸዋል፣ መወድስ ይዘርፍባቸዋል። ሁሉም የገሞራው ፍልስፍና ቀመሮች ናቸው። ከአፍሮኬር ቀጥሎ ጥቁር ወንዝ ደረሱ። ውሃው በቀትር ጮራ ይፍለቀለቃል። የባህሩ ውስጥ ብርሃን መልክዓ ጽርየትን ያሳያል። እሱንም ጥቋቁር ግራሮች አጅበውታል። ሁሉም ግራሮች ሀገር በቀል ግራሮች ናቸው። እንደ ፈረንጅ ቁጥቋጦዎች እሾህ አልባ ቁጥቋጦዎች አይደሉም። እንደ ጃርት በእሾህ የተከበቡ ተናዳፊ ግራሮች ናቸው። ተናዳፊነታቸው የሀበሻ ጠባይ ነው። ሲነኳቸው ይናደፋሉ። ወይንዬ፣ አፍሮኬር፣ ጥቁር ወንዝ ሶስቱም ከደቡብ ወደ ሰሜን ይፈሳሉ።
ነቃቸው ደቡብ ወሎ ነው። ወንዞቹን አልፈው ወደ ወልዲያ ከተማ ሲቃረቡ ከከተማው ኬላ ደረሱ። ወልዲያ ከተማን ወደ ግራ ትተው ወደ ጀነቱ በር በኩል ወደ ተራራው ሲወጡ ከኬላ ጠባቂዎች አይን ተሰውረው ነበር። ከጎንደር፣ ከባህር ዳር፣ ከደብረ ታቦር፣ ከጎጃም፣ ከላሊበላ፣ ከግሼና ወደ ወልዲያ የሚተሙ መንገደኞች ከልሂቅ እስከ ደቂቅ እየተፈተሹ ወደ ወልዲያ ከተማ ይገባሉ። ከደሴ፣ ከመርሳ፣ ከሐይቅ፣ ከራሱ ከወልዲያ ተነስተው ወደ ላሊበላና ጋይንት የሚሄዱ መንገደኞች ለፍተሻ ሰልፍ ይዘዋል። ከወልዲያ የሚወጡና ወደ ወልዲያ የሚገቡ መንገደኞች በኩል ከቄስ ቀሚስ እስከ ሴት ጉንፍ ይመነቀራል። ከየአቅጣጫው የሚመጡ መንገደኞች አንድ በአንድ ሲፈተሹ ገሞራው ስዋሪን ተጠቀመ። ገሞራውና ወልደ ሕይወት ሽው ብለው አለፉ። ኬላውን እንዳለፉ ገሞራው አሻቡ በመሰሉ ጥርሶቹ ፈገግ አለ። የተዋነይን ጥበበ ስዋሪን አስቦ ነው። ለሊቁ ወልደ ሕይወት ግን ፈገግታው አልገባቸውም። በስዋሪ ማለፋቸውም አልተከሰተላቸውም። ያለምንም ጥያቄ ማለፋቸው ከአክብሮት እንጂ ከስዋሪ አልመሰላቸውም ነበር። ሕግ አስከባሪዎች ሻሻቸውን ተመልክተው አረጋዊነታቸውን ተረድተው ሊቅነታቸውን አውቀው አክብረው ያሳለፏቸው እንጂ ይህ መናጢ ተማሪ የሰወራቸው አልመሰላቸውም ነበር። ኬላውን አልፈው ወደ ጀነቱ በር ሲደርሱ ፀሐይ ጠለቀች። ከባል ሀገር ቤት ጎራ ብለን የእግዚአብሔር እንግዳ እንበል ወይስ ከአንዱ ዛፍ ጠጋ ብለን እንደር አሉ ሊቁ ወልደ ሕይወት ጊዜው እንደመሸ ፀሐይ እንደጠለቀች ተመልክተው። አውሬ ካልተጣላን እሳት አንድደን ከጀነቱ በር ብናድር ይሻላል። የእግዚአብሔር እንግዳ ስንል ጣጣው ብዙ ነው አለ ገሞራው። መልካም ለአንተ ብዬ እንጂ እኔማ ከሰው ቤት ገብቼ መተኛት ደመኛዬ ነው፣ እንቅልፍ ባይኔ አይዞርም አሉ ወልደ ሕይወት። እኔም ከአብነት ትምህርት ቤት ውጭ አድሬ አላውቅም አለ ገሞራውም እየተስማማ። ተያይዘው ወደ ተራራው ሲያቀኑ ስለ ጀነቱ ስምና ትርጉም መተረኩን ተያያዙት። ውቡ ጀነቶ ከሰሜን ወሎ ተራሮች አንዱ ነው። ከአምባሰል ጋር ይመሳሰላል፣ ከገራዶም ይዛመዳል። ለምድረ ወሎ ደግሞ ውበቷ ነው። ወሎ ከዓመት እስከ ዓመት ከተራራዎች ጠል እየተነሳች አየሯ ቀዝቃዛ ነው። የተራራዎች ገጸ በረከት ባይኖር ኖሮ በሙቀት ሀገረ ገሞራ ትሆን ነበር። አሁን ግን ሀገረ ገነት ናት አሉ ወልደ ሕይወት። ለመሆኑ ጀነቱ ማለት ምን ማለት ነው አለ ገሞራው። ቃሉ ግን ቃል አረቢ ይመስለኛል። ልሳነ አረቢ ሳይቀላቀልበት አልቀረም። ቃል አረቢውን ከዚህ ማን አመጣው? በትክክል ልሳነ አረቢ ነው ማለት አይደለም። ይህ የራሴ ግምት ብቻ ነው። በምሉ ልብ ልሳነ አረቢ ነው ብዬ ደፍሬ መናገር አልችልም። ገና በዚህ ጉዳይ የምንፈትሻቸው በአረብ ቋንቋ የተጻፉ ድርሳናት ይኖራሉ። ቅድሚያ ለዮሐንስ ገብላይ ጥበብ ብዬ ወደ ሌላው ምርምር ገብቼ ለጀነቶ ጊዜ አልሰጠሁትም። ወደፊት ግን ስለ ጀነቶም ሆነ ስለ ሌሎች ረጃጅም ተራሮች የሚናገረውን መጽሐፍ ከልሳነ አረቢ ወደ አማርኛ ለመተርጎም አስቤያለሁ አሉ ወልደ ሕይወት። የአረብኛው ቅጂ ከወዴት ይኖራል አለ ገሞራው የጀነቱን ትርጉም በውስጡ እየፈለገ። ይኖራል፣ እንፈልገዋለን። ፍቅር ጠፍቶ ትውልድ በቋንቋ ተከፋፍሎ እንጂ ከወዴት ይጠፋ ብለ ነው። የዮሐንስ ገብላዊና የቅዱስ ያሬድ አክሱማዊ የቀለም ልጆች ካለበት መሽርጥ ያወጡታል። መጀመሪያ አዲሱ ትውልድ በበሪዮድስ ጠቢባን በኩል የፍቅር አውታር መወጠር አለበት። የሰላም ቢጋር መበገር ይገባዋል። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነ ለኢትዮጵያ የጥበብ ቢጋር ስንበግርላት ትልልቁ መጽሐፍት ይገለጣሉ። ያን ጊዜ የጀነቱ ምስጢር ይከሰታል፣ ትርጉሙም ክሱት ይሆናል ብለው ቀጠሉ። ወልዲያ ከታሪክ አንጻር ለግዕዝ ቃል ይቀርባል። ቀደምት ታሪክ ነጋሪዎች የእጁን ጨምሮ ገነቴ ይባል ይላሉ። ገነቴ የግዕዝ ቃል ሲሆን ወልዲያም ተመሳሳይ ነው። ወልዲያ ማለት ልጇ ያውና ልጇ ያነውና እንደማለት ነው። ቃሉ ከቅድስት ድንግል ማርያም ወደ ኢትዮጵያ ከመምጣት ጋር ይያያዛል። የግዕዝ ድርሳናት እንደሚነግሩን ከሆነ ድንግል ማርያም ከስደት መልስ በኢትዮጵያ ምድር መታ ነበር። መልአኩ በደመና ጭኖ ጣና ቂርቆስ አሳረፋት። ከጣና ቂርቆስ ወደ ኢየሩሳሌም ስትመለስ በወልዲያ በዚህ በኩል ነበር። ከወሎ ምድር ስትደርስ ለወልዲያ ሰዎች ተገለጠችላቸው።
ተራራ ለእይታ ይመቻልና ወደ ጀነቶ ተራራ ወጡ። በደመና ተጭና ስትሄድ አሁን ከቆምንበት ጉብቻ ላይ ቆሞ ወልዲያ 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 እያሉ በግዕዝ ቋንቋ ተንጫጩ። ወደ አማርኛ ሲተረጎም ያው ልጇ ማለት ነው። ከዚያ በኋላ ስሟ ወደ ወልዲያ ተለወጠ። ጌታችን ኢየሱስ ክርስቶስም በእናቱ እቅፍ ሆኖ ኢትዮጵያን እየባረከ ወደ ሀገሩ ወደ ናዝሬት ገባ። በዚህ ጊዜ እመቤታችን ቅድስት ማርያም ወርቀ ዘቦ የብርሃን ቀሚስ ለብሳ እንደተገለጠች ሌላም ታሪክ ይመሰክራል ብለው ወደ ጀነቶ ተራራ ፈጠጡ። በሞጨሞጭ አይናቸው በጀነቶ ተራራ አናት ላይ የፈሰሱ ወፎችን አንድ በአንድ ቃኟቸው። በሚርመሰመሱት ወፎች መሃል አንዲት ወፍ ቀልባቸውን ስባ ወደ ውስጣቸው ገባች። ወፏ ዥንጉርጉር ወፍ ናት። ከአይናቸው ውስጥ ገብታ ነበር። ጥርሷ ሹል ነው። ማንቁርቷ ወደ ደረቷ ወርዷል። በደንብ ሲያፈጡባት ግን ብርትር ብላ ከአንዲት ኩይሳ ላይ ቂባለች። ስትበር አይናቸው አብሮ በረረ፣ ስታርፍ አረፈ። ቀጫጭን ክንፎቿን አበጥረው አንጠርጥረው ተመለከቱ። ዳሩ ምን ይሆናል? ውስጣዊ ክንፏ ጥቁር ነው፣ ውጫዊው ደግሞ ሽንጉርጉር። ከላባዋ እስከ ቁንጫዋ እንጦሮጦስ የመሰለ ጨለማ ነው። አይደለችም፣ ይህች ወፍ አይደለችም። ግብሯን መልኳም ራያ ወፍን አትመስልም። ይህቺ እንደ ቡላል ቀላል ወፍ ናት። ያቺ ወፍ ራያ እንደ ራጋ ሰዎች ረጋ ያለች ናት። ከዚች ጋር በምን ተመሳስለው? መመሳሰል ቀርቶ አይቀራረቡም ብለው ወደ ጀመሩት የቅድስት ድንግል ማርያም የጉዞ ታሪክ ተመለሱ። ራጋ ወፍ ቅድስት ድንግል ማርያም በይህ ስታልፍ በእመቤታችን ፊት እየበረረች ጌታችንን በወፍ ቋንቋ ያመሰገነችው ብርቅዬ ወፍ ነበረች። እመቤታችን ወፏን ርእያ ይህችን ወፍ ተመልከት እያለች ሐርና ወርቅ እያስማማች በፈተለችባቸው ጣቶቿ እየጠቀሰች ለልጇ ለወዳጇ አሳየችው። ይህች ወፍ ያቺ በድንግል ማርያም ፊት የዘመረችዋ ራያ ወፍ መስላኝ ነበር፣ ዳሩ ግን አይደለችም ብለው ለራሳቸው ተናግረው ሳያበቁ ለገሞራው ተረኩለት። ባለፈው ዓመት ወደ ሸዋ ብቅ ብዬ ነበር። አንድ ታሪክ አዋቂ ገጠሙኝ። ሀገሬ ወደ ወሎ እንደሆነ ነገርኋቸው። ራያ ወፍ ደህና ናት ሲሉ ጠየቁኝ። አላውቃትም አልኋቸው። ተርከው ነገሩኝ። ጀነቶ ተራራ ትኖራለች ብለው ቦታዋን ጭምር ጠቆሙኝ። መጥቼ ስፈልግ አገኘኋት። ወፏ የዜማ ሊቅ ናት፣ ዜማዋ ልዩ ዜማ ነው ብለው እንደገና ጀነቶ በር ውስጥ ለውስጥ የሚርመሰመሱ ወፎችን አተኩረው መመልከት ጀመሩ። ወፎቹን እየፈለጉ ወደ ጀነቶ በር ታሪክ ተመለሱ። ጀነቶ ተራራ ልሳነ አረብ ይመስላል ብዬ ነበር ሲሉ ከርዕሱ ወደ ህዳጉ አመጡት። ገሞራው በአዎንታ ራሱን ነቀነቀ። ጀነቶ ማለት ገነቶ ማለት ይመስለኛል። አረቦች ገ ሲሉ ጀ ይላሉ። ይኸውም ገሃነም ለማለት ጀሃነም በማለት ይታወቃሉ። ይህንን መነሻ አድርገን ስንመጣ ጀነቶ በር ማለት ገነት በር ማለት ይሆናል ወይም ይመስላል። ይኸውም አሁን ከነገርሁ ታሪክ ጋር ይዛመዳል። እመቤታችን በዚህ በኩል ወደ ወልዲያ ስትገባ አይተው በወቅቱ የነበሩ ሊቃውንት ከተማውን ወልዲያ፣ ተራራውን ጀነቶ በር ብለውት ይሆናል ብዬ በግርድፉ አስባለሁ። በትርጉሙ ከተስማማን ገነት የራሷ እመቤታችን ምሳሌ ናት። በር ደግሞ የጌታችን የኢየሱስ ክርስቶስ ምሳሌ ነው። በሊቃውንቱ በኩል ይህንን የመሰለ ምስጢር አለው። ከምስጢሩም ሆነ ከታሪኩ ጋር አንዳች ተፋልሶ አይፈጥርም። ይልቁንም ምስጢሩ ታሪኩን ያጎላዋል፣ ታሪኩ ምስጢሩን ይጠብቀዋል። ታሪኩና ምስጢሩ እርስ በርሳቸው ይጠባበቃሉ፣ ይዛመዳሉ፣ ይጋመዳሉ። የታሪኩ አውታር ለምስጢሩ፣ የምስጢሩ ሰንሰለት ለታሪኩ ይተርፋል ብለው ጥቂት ፋታ ከወሰዱ በኋላ ወደ ወልዲያ ከተማ እየተመለከቱ ቀጠሉ። ጠቢቡ ሰሎሞን እሷን ገነት እጹት ወአዘቅት ህትምት ሲል በገነት ይመስላታል። የታጠረች ገነት፣ የተዘጋች የውሃ ጉድጓድ አንቺ ነሽ ማለት ነው። ሌላው ሊቅ ደግሞ ልጇን በርና መንገድ ሲል ያመጣዋል። ንባቡ ይኸውና ብለው ግዕዙን ፉት አሉት። ከአማርኛ ይልቅ ግዕዝ ሲያነቡ ድምጻቸው እንደ ብራ መብረቅ ይበርቃል። ፍኖት ለሀበ አቡሁ አንቀጽ ዘመንገለ ወላዲሁ ሲል ይገልጸዋል። ትርጉሙም ወደ ሰማያዊ አባቱ ለመሄድ እውነተኛው መንገድ እሱ ነው
ወደ ሰማያዊ አባቱ ለመግባትም በሩ እሱ ነው ማለት ነው ብለው የወፍ ዜማ ወደ ሰሙበት በኩል አቀረቀሩ። ከወፎች መሃል አንድ ወፍ ተለይታ ትንጠራጠራለች። አፏን ከአንድ ዛፍ ጋር ገጥማ ዜማዋን ታንቆረቆረዋለች። ከውስጧ የሚወጣው ጥዑም ዜማ በፍስሐ ያፈዛል። እንደ ወልደ ሕይወት ያለውን ሊቅ ቀርቶ ግዑዝ ድንጋይ ይመስጣል። ትሰማታለህ? ይህችን ወፍ ትሰማታለህ? አሉ ወልደ ሕይወት ቆቅ ጆሯቸውን ወደ ወፏ አይናቸውን ወደ ገሞራው ቀልሰው። እየሰማኋት ነው። በአንድ ልቤ ወፏን በሌላኛው ልቤ እርሶን ስሰማ እንባ እየተናነቀኝ ነበር። ይህን የመሰለ ዜማ ስሰማ የመጀመሪያዬ ነው አለ ገሞራው የወፏ ዝማሬ መስጦት። በደንብ ስማት። የዜማው ስልተወዝ ወደ ውጭ ይወጣል፣ ቅላጼው ወደ ውስጥ ይሰርጋል። ዜማው አራራይ ዜማ ነው፣ ከልሳነ ወፍ ለልሳነ ሰብ ይቀርባል ብለው ሁለቱም በዝምታ ወደ ወፏ ዜማ ተወረወሩ። ገሞራው አይኖቹን ወደ ሰማይ መንከቶ አብሮ አዜመ። ሊቁም በብሉይ ድምፅ አዜሙ። ድምፃቸው ተስረቀረቀ። የሞጨሞጨ አይኖቻቸውን ከወፏ ላይ ሳይነቅሉ እንደተመሰጡ እንቅልፍ ሊጥላቸው ምንም አልቀራቸውም ነበር። ወፏ ዘምራ አዘምራ ሲበቃት ከፊታቸው ድንገት በረረች። ወፏ ከሄደች በኋላ ትንሽ ታሪክ ቀነጨቡ። ወፏ የራያ ወፍ ትባላለች። ዜማዋ ለወፍ ዜማ የራቀ ለእዝነ ሰብ የቀረበ ዜማ ነው ብለው የወፏን ዜማ ከሰው ልጆች ዜማ ጋር አዛምደው ሲያበቁ ቀጠሉ። በኢትዮጵያ ያሉ የዜማ አይነቶች ከዚህች ወፍ ልሳን የተቀመሩ የዜማ ቀመሮች ይመስሉኛል። ስልታቸው ከወፏ ዜማ ጋር ይዛመዳል። ዜማቸው ከያሬድ፣ ቀመራቸው ከአባ ጊዮርጊስ ዘጋስጫ ዜማ ጋር ይቀራረባል። ዜማው የአራቱን ቅኝቶች ይይዛል። የባቲና የአምባሰል ትዝታ ይንጸባረቅበታል። አምባሰልና ባቲ ቅኝቶች ከወሎ ምድር የተቀመሩ የዜማ ቀመሮች ሲሆኑ ምንጫቸው ይህች ወፍ ትመስለኛለች። የባቲ ዜማ የተቀዳው ከዚህች ወፍ ድምፅ ይመስላል። ዳሩ ይህንን በታሪክ ጽፎ ለትውልድ ያስተላለፈ የለም። ሀገርኛ ታሪክ ጸሐፊ የሌላት ሀገር ረድኤት አልባ ሴት ማለት ናት። ሁለቱም ከጎረቤት ሲበደሩ ይኖራሉ። አሁን ያለ የኢትዮጵያ ታሪክ ከሌላ ሀገር ጸሐፊዎች በብድር የመጣ ታሪክ ነው። የኛው ታሪክ በሀገርኛ ብዕር ተከትቦ በትክክል ከትውልድ ወደ ትውልድ ከዘመን ወደ ዘመን ከልሂቅ ወደ ደቂቅ አልወረደም። ጥበቡም ዝኒ ከማሁ ነው። ሩቅ ሳትሄድ የዮሐንስ ገብላዊ ታሪክ እንኳን በሀገርኛ ብዕር አንደበት መቼ ተጻፈ? ስለ በሬዎድስ ሊቃውንት ማን ያውቃል? መጻኢውን ዘመን የሚተነትኑ የቀመር ጠቢባን ስለመኖራቸው ሲሰበክ ሰምተህ ታውቃለህ? ስለ ሰባቱ ድርቆች ዝክረ ታሪክ የጻፉ ሊቃውንትን ትጠቅስልኛለህ? የዋድላው ቅኔ በከፊል ሲቀጥል አይነተኛው ጥበብ ከሰባቱ ድርቆች ጋር እንደተቀበረ ማን ሰማ? ይኸውና ልጄ፣ አፈር የሚበላው የሰዎችን አጽም ብቻ አይደለም፣ አጽመ ታሪክንም አፈር ይበላዋል። ታሪክ ለመዘገብ ሞኝ መሆን አለብህ። ሞኝና ወረቀት የያዙትን አይለቁም። አመልካች ጣታቸውን ወደፊቱ እየወረወሩ ካጫወቱት በኋላ ሌላውን ምስጢር ብነግርህ ግን ላታምነኝ ሁሉ ትችላለህ። ለምን የኔታ? እርስዎ እኮ የታሪክ አባት የጥበብ ሊቅ ኖት። በወንበር ከተማሯቸው ቀለማት እኩል በቅኔ እያዋዙ የሚነግሩኝ ታሪኮች ይመስጡኛል። ይልቁንም ዝም ብለው ይንገሩኝ። ውስጤን እንደ ብረት የሚያጠነክሩት እኒህ ውሃ ያልነካቸው ካልደፈረሰው ምንጭ የተቀዱ ውብ ውብ ታሪኮች ናቸው። ፈጠን ፈጠን እያሉ ይተርኩልኝ። ከደከመው ግን እሳት አንድጄ ውሃ ለብ አድርጌ እግሮን ልጠቦት አለ ገሞራው ፊት ለፊት ከአንድ ድቡልቡል ዛፍ ጫፍ ላይ እንደ ጉንዳን የሚርመሰመሱ ወፎችን እያየ። ሊቁ የገሞራውን ስሜት ተረድተው ቀጠሉ። ስለ ወፏ ዜማ ስተርክልህ ዓለማዊ ሰው አድርገህ እንዳትረዳኝ። እኔ ስጋዊ ወመንፈሳዊ ሰው ነኝ። ዘፈን ኃጢአት እንደሆነ ጠንቅቄ ያውቃለሁ። ተፈጥሮን ግን ከናካቴው አልገፋም። ምን መሰለህ? ተፈጥሮ የሁለት ረቂቅ ምስጢር ቅልቅል ናት። የግዙፍ ስጋና የረቂቅ መንፈስ ውህድ ናት። ረቂቅ ሊቅ እንደመሆኔ እልፍ መንፈሳዊ ወረቦችን ወርባለሁ። ማህሌተ ገንቦች ጭምር ይመስጡኛል። ቅኔና ዜማቸው ነፍስና ስጋዬ ናቸው። ከመንፈሳዊ ወረብና ከተፈጥሮ የዘፈን ዜማ ማን ይቀድማል ካለኝ፣ በዚህች ዓለም ቀመር ዓለማዊ ዜማ ይቀድማል፣ ወረብ ይከተላል። ወረብ በትምህርት ጥረህ ግረህ የምታመጣው ሲሆን ዜማውም ሆነ ንባቡ መንፈሳዊ ብቻ ነው።
ዓለማዊ ዜማ ግን ከተፈጥሮ የሚመጣ ባህላዊ እንጉርጉሮ ይመስለኛል። ሰብአ ዓለም በሁለቱም ዜማ ይደሰታሉ። በቤታቸው የዘፈን ዜማ ይሰማሉ፣ ወደ ቤተ ክርስቲያን ሲመጡ በመንፈሳዊ ዜማ ውስጣቸው ይመሰጣል። ስጋና መንፈስ ናቸው ማለት ነው። እኔ ግን እንደ መንፈሳዊ መምህርነቴ ለመንፈሳዊ ዜማ እደላለሁ፣ ለመንፈሳዊ ዜማ ቀርባለሁ። ይህን ያዝና ወደ ተፈጥሮ ምስጢር ተከተለኝ ብለው የውስጣቸውን ምንም ሳይደብቁ ማውራት ቀጠሉ። ስንፈጠር አብረው የተፈጠሩ ዜማዎችም አሉ። አፍ ስንፈታ አብረው ነበሩ። የአፍ መፍቻ ቋንቋዎች ናቸው። ዝቅ ሲል በዲያቆን በቄስ፣ ከፍ ሲል ደግሞ በመነኩሴ ልቦና ጭምር ተመስለው ይኖራሉ። ከሰው አእምሮ ሊሰረዙ የማይቻሉ የአድማስ ድንጋይ ናቸው። የሰው ልጅ ቀርቶ ራሱ ጀነቶ ተራራ ከእኒህ ዘፈኖች ድርሻ አለው። ወፎች ሲያንጎራግሩ ይመሰጣል። እኔም እንደ ጀነቶ በር ለባህላዊ ዜማዎች ጆሮ ሰጣለሁ። የተፈጥሮ ምስጢር እየሳበኝ ነው መሰል። ዘፈን ኃጢአት ነው እያሉ ወንጌል እየሰበኩ ባላገሮች ሲዘፍኑ ስሰማ ሳላስበው ጆሮዬ ተስቦ አገኘዋለሁ። በተለይ አምባሰልና ባቲ ዜማዎች ሳላውቀው ይመስጡኛል። መመሰጡን ፈልጌ ያመጣሁት አይደለም፣ ተፈጥሮ ስባ አምጥታብኝ ነው። ቀስ ብዬ ስመረምረው ግን መመሰጤ ከዚህች ወፍ ዜማ የተቀዳ ይመስለኛል። ወሎዬ እንደመሆኔ ወፏ ዘመዴ ናት። እኔና ወፏ ከአንድ ከወሎ አፈር ተፈጥረናል። በደመ ነፍስ በኩል የተፈጥሮ ዝምድና አለን። ይህ ብቻ አይደለም፣ የወሎ ልጆች ከወፏ ዜማ ቀጽለዋል መሰል እምቢ ብለው የዜማ ሰዎች ናቸው። ዜማ የተፈጠረው ትግራይ ሲሆን የተቀመረው ደግሞ ወሎ ውስጥ ነው። ቃል ኪዳኑ መሰለኝ። የወሎ ልጆች የዜማ ሰዎች ናቸው። ኧረ ባቲ ባቲ ሲሉ ጆሮ ይስባሉ። የወሎ ምድር በግዕዝ በኩል ባለቅኔዎችን ስታፈራ፣ በስጋዊ ዓለም በኩል ደግሞ የዜማ ሰዎችን አፍርታለች። በስነ ህንፃ ጥበብም ከአክሱም ቀጥሎ የወሎ ጠቢባን ይጠቀሳሉ። የጥበብ ልጆቿ ከላሊበላ እስከ አሁን ድረስ አለቶችን ፈልፍለው ከደረቅ አለት ኪነ ህንፃ ይገነባሉ። አንድ የሀገሬ ደራሲ የላሊበላን ጠቢብነት ሲገልጸው ሐናፄ መቅደስ በጥበብ ይለዋል። ጠቢብነቱ የማይካድ ሀቅ ነው። ጠቢብነቱን ቅድስናው ሊጋርደው አይገባም። የወሎ ልጆች ከመሬት ተነስተው ዜመኛ የሚሆኑት ደማቸው ከወፏ ደም ጋር ስለተዛመደ ስላስባለሁ። ይህች ወፍ ከይህ ወሎ ተፈጥራ ይህን የመሰለ ዜማ እንደፈጠረች የወሎ ልጆችም ዜማን ከመሬት ተነስተው ይፈጥሩታል። አፈሩ የዜማ አፈር ነው። ወሎዮች ደግሞ ከዚህች ወፍ ጋር በአፈር አንድ ናቸው። በአፈርና በዜማ ይዛመዳሉ። የዜማ ተውህቦ አላቸው ብለው ከፈጸሙ በኋላ ከጀነቶ ተራራ ውስጥ እሳት አንድደው ሲሞቁ ሌሊቱ ተጋመሰ። ወፎችም ጭጭ አሉ። ድንጋይ ተንተርሰው ተኙ። ክፍል 18 በዚህ ተጠናቀቀ። ክፍል 19 ደቡብ ወሎ ታቦር። ጸዳሉና ታሪኩ ከመካነ ሰላም ተነስተው እንደ ብጉር በየገጠሩ የበቀሉ ጥቃቅን ከተማዎችን አልፈው አቧራ ከምትባል የገጠር ከተማ ደረሱ። ፊት ለፊት ወደ ደሴ የሚወስደው ምስራቃዊ ዋና መንገድ ትተው ወደ ግራ በኩል ወደ አማራ ሳይንት ተሸበለሉ። ጮቄውን አቋርጠው ወደፊት ሲገሰግሱ ቀድሞ ታቦር ተራራ ብቅ አለ። ታቦር ተራራ ታቹ ሀገር ላዩ ጠፈር ነው። መልክዓ ምድሩ ለእግዚአብሔር ይቀርባል፣ ለከርሰ ምድር ግን ሩቅ ነው። ከመላእክት በቀር የሰው ድምፅ አይሰማበትም፣ ወፎች አይዘምሩም። ጭው ያለ ጮቄ ተራራ ነው። ከታች ወደ ላይ ሲመለከቱት ተራራው መሶበ ወርቅ ቅርጽ ነው። ከተራራው እግር ሲደርሱ ታሪኩ ስለ ታቦር ተራራ በከፊል ያወጋው ጀመር። ድሮ የኢትዮጵያ ሊቃውንት ወደ ታቦር ተራራ ብቅ እያሉ ጸሎት ይይዙ ነበር። ባለቅኔዎች ደግሞ ቅኔ እምቢ ሲላቸው ወደ ታቦር ተራራ ይወጣሉ። ከታቦር ራስ ሱባኤ ይዘው ሰንብተው ወደ ቅኔ ቤት ሲመለሱ ትንሽ ትንሽ ብልጭ ይላቸዋል። በዚያው ይገፉበታል፣ ዕውቀት ይገለጽላቸዋል። ከዘመናት በፊት የበሬዎድ ሊቆችም ወደ ታቦር ተራራ እየመጡ ጉባኤ ያደርጉ እንደነበር ሰምቻለሁ። ወደ ታቦር ተራራ የምንወጣው ሊቃውንቱ ለጸሎት ከመጡ በተራራው ሊገኙ ይችላሉ ብዬ ነው አለ ታሪኩ። ወደ ታቦር ራስ ለመውጣት የተራራውን ዳገት እንደጨበጡ በአራቱ ማዕዘን ከታቦር ተራራ የሚበልጡ ተራራዎች አሉ። ወደ ታቦር መምጣት ለምን ፈለጉ? ምስጢሩ ምንድነው? አለ ጸዳሉ ምስጢር ሊያስወጣው ፈልጎ።
ታቦር መካነ ምስጢር ትርጉሙን ብርሃን ማለት ነው። ቀዳሚው ታቦር ተራራ በኢየሩሳሌም ሰሜናዊ ክፍል ይገኛል። የአይሁድ ሊቃውንት አንድ ባህል አላቸው። ዓለም የቀን መቁጠሪያ ከመፈልሰፏ በፊት ወደ ታቦር ተራራ ወጥተው እሳት ያነዳሉ። ብርሃኑ በመላ እስራኤል ጽንፍ እስከ ጽንፍ ይደርሳል። እንደ ዛሬው የቀን መቁጠሪያ ሳይኖር ሰዎች እሳቱ ነዶ እስከሚጠፋበት ቀን ድረስ ብርሃኑን እያዩ ጦም ይጦሙ ጸሎት የሚያደርጉበት ነበር። ከዚያ በኋላ ተራራውን ታቦር ብለው ጠሩት። የብርሃን ምንጭ ወይም በግዕዙ ፈለገ ብርሃን ማለት ነው። በልሳነ ኩሽም ቦሩ ማለት የፀሐይ መውጫ ማለት ነው። ቦሩ ሜዳ የሚለው ስም የመጣው ከዚህ ነው። ታቦርና ቦሩ ተቀራራቢ ትርጉም አላቸው። ሁለቱም የብርሃን መገኛዎች ናቸው። ቦሩ ሜዳ የታወቀ የሊቃውንት ሀገር ነው። የቦሩ ሜዳው ሊቅ አካለ ወልድ ከዮሐንስ ራእይ ምስጢር እስከ አቡሻር ቀመር አስተምሮበታል። ከጎንደር በኋላ የአቡሻር ቀመር የተቀመረው በቦሩ ሜዳ ነው ሲል ተነተነው። ጸዳሉ በተደሙ ይቀበላል። ታሪኩ ከልጅነት እስከ እውቀት ከቀሰመው ምስጢር እየቀዳ ይግተዋል። የቅኔ ተማሪ ስለሆነ ስለ ታቦር ብዙ መተረክ ያለብኝ አይመስለኝም። ከእኔ በላይ ታሪኩን አሳምረህ ታውቀዋለህ። ወደዚህ የመጣሁት ከበሬዎድሶች ሊቃውንት አንዱን ሐሰሳ ነው። ታቦር ተራራ ማንም ሊረግጠው የማይችል ቅዱስ ስለሆነ የበሬዎድስ ሊቃውንት ለጸሎት እንደሚፈልጉት ሰምቻለሁ አለ ታሪኩ ወደ መንገድ መሪው ወደ ጸዳሉ ዘወር ብሎ። ስለ ታቦር ተራራም ሆነ ስለ ድፍን ወሎ ምሉ በኩለሄ የሆነ ታሪክ አጥንቼ አላውቅም። የወሎ ሊቃውንት ስጠይቅ ታሪካችን ወድሟል ይላሉ። አንተ ከስር ስታመጣው ግን ለጆሮ እንግዳ ነው። በእርግጥ ስለ ታቦር በከፊል አውቃለሁ። ያችም አንዲት ቃል ናት። ይኸውም ዮሐንስ ገብላዊ ቅኔውን የደረሰው ከታቦር ተራራ ራስ ነው የምትለዋን ታሪክ ብቻ ነው አለ ጸዳሉ። ቅኔ ቤት ለቅኔ ቤት ሲንከራተት የሰማትን ዝክረ ታሪክ በአንዲት አረፍተ ነገር ሲገልጻት፣ አዎን አይናማ ሊቃውንት ዮሐንስ ገብላዊ ቅኔውን በዚህ ተራራ እንደደረሰ ይተርካሉ። ገሚሶቹ ደግሞ ቅኔውን የደረሰው ታቦር ተራራ ሳይሆን ከዋድላ ውስጥ የነጃ ሚካኤል ነው። ከቤተ ዮሐንስ በቅርብ ርቀት ገብላ የምትባል መንደር አለች። ቅኔ የተገለጸለት ከዚህ በገብላ መንደር ነው የሚል የቃል ታሪክ ያመጣሉ። እስከ ዛሬ በሊቆች አንደበት ጎልቶ የሚታወቀው ግን ታቦር ተራራ ነው። የነጃ ሚካኤል ጉባኤ አስፍቶ ያስተማረበት ቦታ እንደነበር ይታወቃል። ታሪክ በየደጁ ሆኖ ያም ከኔ ነው የሚል ዘላለማዊ ክርክር ሲነሳ ይኖራል አለ ታሪኩ። አንተ ምን ትላለህ? አለ ጸዳሉ። እቅጩን መናገር አልፈልግም። በወሎ ሊቆች ዝክረ ታሪክ መግባት አልፈልግም። የወሎ ሊቆች ያሉትን መቀበል ብቻ ነው ካለ በኋላ ከአንድ የቅኔ ሊቅ ግን የሚከተለውን ሰምቻለሁ። ያ ታሪክ ለጆሮ እንግዳ ነው። እሱን ግን ልንገርህ ሲል ጀመረ። ጸዳሉ የተራራውን ዳገት እየቧጠጠ ወደ ተራራው ራስ መንገድ መብራቱን ቀጠለ። ድሮ ቅኔ ቤት ሳለሁ የደብረ መድኃኒት ጨጎዴ ሐና የቅኔ ዘራፊ ነበር። ተመራማሪ ቅኔ ፈላስፋ ነው። አንዳንዶች የቅኔ መምህር ሲባሉ ስም ብቻ ናቸው። ከቅኔው ፍልስፍና ግን ጦመኞች ይበዛሉ። ያ የቅኔ ሊቅ ግን ጨጎዴ የቅኔ መዲና የሆነችበትን ምስጢር ታውቃለህ ሲል ጠየቀኝ። መምህሩ ሊቅ ስለሆነ ነዋ ብዬ መለሱለት። የሊቀ ሊቃውንት ያሬድ ሽፈራው ሊቅነት እውቅ ነው። ስመጥር ሊቅ ናቸው። የዘመናችን ተዋናይ ማለት እርሳቸው ናቸው ተባብለን ሊቅነታቸውን ካደነቅን በኋላ የቅኔው ፈላስፋ ሌላ ምስጢር መዘዘ። ይኸውም ከታቦር ተራራ ጋር የተዛመደ ምስጢር ነው አለ ታሪኩ። ከዓመታት በፊት ጨጎዴ ሐና ቅኔ ቤት ሳለ ከአንድ እውቅ ሊቅ የሰማው ምስጢር ትዝ ብሎት። ምን አለ ጸዳሉ ወደ ታሪኩ በአንክሮ እየተመለከተ። ጸዳሉ መልከ መልካም ቢሆንም አሁን ግን ፊቱ ጠመም ብሏል። ጸጉሩ ተንጨብርሯል። በመንገድ የደከመ ሰውነቱ ዝሏል። እግሩ በጣም ተይዟል። ታሪኩ ግን ድካምን ብዛም የተሰማው አይመስልም። ወደ በሬዎድስ ሊቃውንት ሸለቆ ደርሶ ሙዳየ ቀለማን አድርሶ እግረ መንገዱን ከግጫው መንክር ጥበብ ለመቋደስ ፈልጓል። ከዕለታት አንድ ቀን የጨጎዴ ቅኔ ዘራፊ ቅኔ ሊዘርፍ ተነሳ። እኔ ቅኔ ተቀባዩ ነበሩ። ከምሽቱ 1 ሰዓት ጀምሮ እስከ ሌሊቱ አጋማሽ ድረስ መወድስ ዘረፈ። እሱ ሲዘርፍ እኔ ስቀበል፣ ሲዘርፍ ስቀበል ሌሊቱ ጠለል አለ።
እኛ ንዑሳን ተማሪዎች አሁን ቅኔ ዘረፋውን ያበቃል ብለን ብንጠብቅ የማያበቃ ሆነ። ተጋግዘን ወደ ጎጆው ወስደን ቆለፍንበት። ሌሊቱን ሙሉ ለብቻው ቅኔ ሲዘርፍ አደረ። አበይት የቅኔ ዘራፊዎች ሊቅ ልንለው ናላው እስኪዞር ሲጓጉር አደረ ሲሉ ስጋውን በሐሜቱ ፈጩት። ገሚሶቹ ደግሞ ቀኑ ሙሉ ተደብቆ መወድስ ሲቆጥር ውሎ ቋንጣ ቅኔ ዘረፈ ሲሉ በሐሜት ሸረከቱት። እኔ የቅርብ ጓደኛው ነበሩ። ቅኔ ሲዘርፍ እቀበለዋለሁ። ሲርበው በእንተ ማርያም ብዬ ቅቅል ድንች ከመንደር አመጣለሁ፣ እንመገባለን። ዝቅ ብዬ በትህትና እግሩን አጥበዋለሁ። በዚህ መልኩ ሳገለግለው 2 ዓመታት አለፉ። ከዕለታት አንድ ቀን ባለፈው ያንን ያህል መወድስ በመዝረፍ ውትልፍ የቅኔ ዘራፊዎች በቅናት አብደዋል። ሊቅ ልንለው ቀን በቅኔ ቆጠራ ሲንከባለሉ ውሎ ምሽት ከ50 በላይ መወድስ ዘረፈዋል እያሉ ሐሜት አብዝተዋል። ከእነሱ አልፎ ለየኔታም ነግሯቸው የምጸት ሳቅ ስቀዋል። በዚህን ያፍሬያለሁ። አንተ ምን ትላለህ ስል ጠየቅሁት። የሆዱን ምስጢር አውጥቶ ሹክ አለኝ። አክብሬው ቀረው። በወቅቱ የነገረኝ ምስጢር ከታቦር ተራራ ጋር ይዛመዳል ብሎ የታሪኩን ጫፍ እንዳስጨበጠው ከእግረ ደብር ተነስተው ወደ ማይከለ ደብር ደረሱ። ወደ ተራራው ራስ ሊወጡ እያሻቀቡ ነበር። ምን አለ? ሆዴን ቆረጠኝ፣ ቶሎ ንገረኝ አለ ጸዳሉ በትንፋሹ የታቦር ተራራን አየር እየማገ። በቦሩ ሜዳ ምስራቃዊ አቅጣጫ የሚወጣ ብርሃነ አዜብ የሚባል የእውቀት ኮከብ አለ። እሱ ሲወጣ በታቦር ተራራ በኩል ጥላውን ይጥላል። ኮከቡ ብርሃነ አዜብ ይባላል። ብርሃነ አዜብ ሲፈነጥቅ ሰዎች በእውቀት ምሉ ይሆናሉ። በኢትዮጵያ ሀገራችን የኮከቡ እግር ቦሩ ሜዳ ራስ ላይ ያርፋል። ቦሩ ማለት የፀሐይ መውጫ ማለት ነው። ኮከቡ ቦሩ ሜዳ ሲወጣ ጥላው ከታቦር ተራራ ላይ ይተከላል። በዚህች ዕለት ወደ ታቦር ተራራ የወጣ አይምሮ ብሩህ ይሆናል ሲል ሹክ አለኝ። ያን ቀን የቅኔ ዘራፊው ማት መወድሶችን ያዘነበው በዚህ ቀን እንደሆነ ገልጾ ነገረኝ። ስለዚህ ዮሐንስ ገብላዊ ታቦር ተራራ ላይ ወጥቶ መወድስ የተገለጸለት በዚህ አመክንዮ ይመስለኛል። ዕውቀቱ የመንፈስ ቅዱስ ዕውቀት ነው። ይኸውም ሊታወቅ በሀገራችን አማኒም ሆነ ኢአማኒ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆኖ የሚወደው ቀለም ቅኔ ብቻ ነው። ሌሎች የአብነት ትምህርቶች እንደ ቅኔ ሁሉም ተባብሮ የሚወዳቸው ቀለማት አይደሉም አለ ታሪኩ ወደ ታቦር ተራራ ርዕስ ሲገሰግሱ። ርዕሰ ደብሩ በጉም ተሸፍኗል። በታቦር ተራራ የደመና ወንጭፍ ይወነጭፋል። የነፋስ ሰረገላው በፊታቸው ላይ ካፌ ያረፈርፋል። ጠሉን ይረጫል። ሰውነታቸው እየቀዘቀዘ ነው። ኧረ ተው ጓዴ፣ ይህ እንኳን ሊሆን አይችልም። ብርሃነ አዜብ የሰዎችን አይምሮ ብሩህ ሊያደርጉ አይችልም። ለራሱ ግን ብሩህ ሊሆን ይችላል አለ ጸዳሉ። የለም በደንብ መጠናት አለበት። ከጨጎዴ ቅኔ ዘራፊ ምስጢሩን ከሰማሁት ቀን ጀምሮ ሐሳቡ በውስጤ ሲመላለስ ይኖር ነበር። ከዓመታት በኋላ ቅኔ ተምሬ የቀመር ትምህርት ጀመሩ። የብርሃነ አዜብ ምስጢር ለባለ ቀመሩ ሊቅ ነገርኋቸው። በአዜብ በኩል የሚወጣ ብሩህ ኮከብ መኖሩ በቀመር ትምህርትም አለ። የእውቀት ገላጭ ኮከብ በመሆኑ ከፊል ሊቆች ይስማማሉ። ስሙም ብርሃነ አዜብ ይባላል። ከአዜብ ወጥቶ ወደ ምድር ብርሃኑን ይፈነጥቃል። ዕውቀት ከእርሱ ይቀዳል። የብርሃነ አዜብ ምስጢር ይዘው የኢየሩሳሌም ሰዎች፣ የኢትዮጵያ ሰዎች የአዜብ ሰዎች ሲሉ ይጠሯቸዋል። በእነሱ ብሂል የአዜብ ሰዎች ማለት የመልክዓ ምድር አቀማመጥ አይደለም። የአዜብ ሰዎች ማለት የጥበብ ሰዎች ማለት ነው። ጌታም በወንጌል የሀገራችንን የእንቆቅልሽ ንግስት ሲገልጣት ንግስት አዜብ ትትነሳ አመ ዕለተ ደይን ብሏታል። ይህችም አዜባዊት ሴት የጥበብ ሴት ናት። ሰሎሞንን ያህል ጠቢብ በጥበብ ልትፈትነው ከኢትዮጵያ እስከ ኢየሩሳሌም ሄዳለች። በኋላም ዘመን ይህች የጥበብ ሴት በፍርድ ቀን ትነሳለች፣ የሰሎሞንን ጥበብ ትሰማ ዘንድ ከአዜብ ምድር መጥታለች ሲል ጌታችን በወንጌሉ አወድሷታል። ያቺ የጥበብ ሴት አዜባዊት ስትሆን የጥበብ ሴት ነበረች። የአዜብ ንግስት ምስጢር ይዘው የኋላ ሊቃውንት ብርሃነ አዜብ ተብለዋል። ከአዜብ ሊቃውንት ቀዳሚው ደግሞ አባ ሰላማ መተርጉም ነው። አባ ሰላማ የቅጽል ስሙ ብርሃነ አዜብ ነበር። የጥበብ ሰው እንደማለት ነው። መተርጉምነቱ ከብርሃነ አዜብ ጋር ይወራረሳል። እናም ብርሃነ አዜብ ከአያሌ ዓመታት በአንዱ የሚወጣ ምሉ የእውቀት ኮከብ ነው። ብርሃን ሲል በቁሙ ረቂቅ ብርሃን ማለት አይደለም፣ ኮከብ ሲል ነው አለ ታሪኩ የጸዳሉን ንቃተ ህሊና እየመረመረ።
ጸዳሉ በአዎንታ ራሱን መነቅነቅ ጀመረ። ሌላው ደግሞ አለ ታሪኩ ሊቀጥል ፈልጎ። አለ ጸዳሉ፣ በኢትዮጵያ ሊቃውንት አንደበት አንድ ሰው ሊቅነቱ ጎልቶ ሲወጣ ኮከበ ጽባህ ይባላል። ሊቀ ሊቃውንት ከሚለው ስም ኮከበ ጽባህ የሚለው ይጎላል። ይኸውም ሊታወቅ የሀገራችን ሊቅ ቅዱስ ያሬድ ዮሐንስ ወንጌላዊን ኮከብ ዘኤፌሶን አምደ ብርሃን ዘፍጥሞ ይለዋል። ወንጌላዊ ዮሐንስ በፍጥሞ ደሴት ሳለ ምስጢረ ሰማይ ወምድር ተገልጾለታል። ስለዚህ የኤፌሶን ኮከብ የፍጥሞ አምደ ብርሃን ተብሏል። ዮሐንስ ገብላዊ በታቦር ተራራ ቅኔ ተገልጦለታል። ብርሃነ አዜብ ይባላል። የኤፌሶን ኮከብ ወንጌላዊ ዮሐንስ ሲሆን የኢትዮጵያው ኮከብ ደግሞ ዮሐንስ ገብላዊ ነው ሲል ጸዳሉ በታሪኩ ሊቅነት ተደመመ። ታሪኩ ግን ቀጠለ። ተመልከት፣ ታቦር ተራራ ለቦሩ ሜዳ ከመልክዓ ምድር አንጻር አዜባዊ ነው። በሰሜን ወሎ በኩል ሆኖ መመልከት ይቻላል። አዜባዊነቱ ይታወቃል። ይህ ብቻ አይደለም። ብርሃነ አዜብ የሚባለው ኮከብ እግሩን ሲዘረጋ ክንፉ ከታቦር እግር ስር ባሉ አድባራት ላይ ያርፋል። የአማራ ሳይንት ገዳማት የቅኔ ሊቆች መፍለቂያዎች የሆኑት በዚህ ምስጢር ይመስለኛል። በከፊል ለመጥቀስ ያህል ከዚህ እግረ ደብር ስር 4 እንስሳ አለ። ድሮ የቅኔ ሊቆች እንደ ንብ ይናደፉበት ነበር። ዝቅ ብሎ ፈረስ ባህር አቦ ይገኛል። እስከ ቅርብ ቀን መምህር ጥበቡን ያህል መናኔ ከመምህርነት እጥፍ ድርብ ጸጋ ሆኖ የተሰጣቸው ሊቅ ናቸው። ወደ ማዕከላዊ ሳይንት ዴንሳ እልፍ ስንል አበበ ዘገርት ነበሩ። ለጥቆ አለቃ ከበደ ዘበሮ ሚካኤል ሳይንትን በቅኔ ፈጥረውታል። በዋሮ በኩል በታቦር ሰሜናዊ ደግሞ አፍቀራ ቂርቆስ፣ ወፍ አምጪ ማርያም፣ ዋካ ሚካኤል፣ ኩልሜዳ ማርያም፣ ወደ ማዶ ደግሞ ጥንታዊቷ ተድባበ ጽዮን የዛሬዋ ርዕሰ አድባራት ወገዳማት ተድባበ ማርያም በሊቃውንቶቿ ትታወቃለች። አሁንም የዓይናችን ማረፊያ ናት። እስከ ሙሉ ክብሩ አለችልን። ሁሉም ብርሃነ አዜብ ያረፈባቸው የቅኔ አፍላጋት ነበሩ። አሁንም በከፊል ናቸው። ሁሉም ቅዱሳት አድባራት ወገዳማት ለሰሜናዊቷ ኢትዮጵያ መልክዓ ምድር አዜባውያን ናቸው። በታቦር ተራራ ጥላ ስር ይገኛሉ። በተለይ ተድባበ ማርያም ለታቦር ተራራ አንጻር ናት። ተድባበ ማርያምና ታቦር ማዕዶት ለማዕዶት በሩቁ ይነጻጸራሉ። ስለ አፍቀራ ቂርቆስም ሆነ ስለ ተድባበ ማርያም ወደፊት በደንብ እነግርሃለሁ። ከስውሩ ዓለም ሳለው በከፊል የታሪክ ድርሳናትን አንብቤያለሁ። አሁን ወደ ታቦር ተራራ እየወጣን ስለሆነ ጽሞና ያስፈልጋል ብሎ ታሪኩ ጽሞና ጀመረ። የታቦር ተራራ አየር ወደ አፍንጫው ሰረገ። ነፍሱ በሐሴት ነደደች። እንደ አባ አጋቶን አርምሞ ያዘ። ግን ወደ ታቦር ተራራ ለመውጣት የፈለገው በእውነት ሊቃውንቱን አሰሳ ነው ወይስ ሱባኤ ለመያዝ ፈልገህ ነው? እኔስ ፈራው። ልቤን ብራሽ ብራሽ አለው አለ ጸዳሉ ፊት ፊት እየመራ ተራራውን ራስ በከፊል እግራቸው ሲረግጥ። እሱን ከተራራው ራስ እነግርሃለሁ ብሎት ወደ ተራራው ራስ ገሰገሱ። ከተራራው ራስ ሲደርሱ መቼም ከዮሐንስ ገብላዊ እስከ 7 ድርቆች የነበሩ የወሎ ሊቆች ታሪክ ተነግሮ አያልቅም። በዚህም የዋድላን የቅኔ መንገድ መፍጠር ችለዋል። በእነሱ ዘመን ለቅኔም ሆነ ለድርሰት መድከም አልነበረም። ከዮሐንስ ገብላዊ እስከ ደላንቴ ውቤ ድረስ የዮሐንስ ገብላዊ በረከት በወሎ ምድር ተትረፍርፎ ነበር። የድርቆችን ምስጢር ደላንቴ ውቤ ወደ ሴቶች አስተላልፈውት ሞቱ ይባላል። አሁን ቃሉ ተረት ሊመስል ይችላል። ተዋኔ ግን ይህን ምስጢር ለመመርመር ከደቅ እስጢፋ እስከ ዋድላ ድረስ መጥቷል። ከደቅ እስጢፋ መልስ ቀጥታ የመጣው ወደዚህ ሀገር ነበር። ወሎ የዚህ ሁሉ ጸጋና በረከት ምድር ናት። በተለይ አማራ ሳይንት የደጋጎች ሀገር ናት። ከእነ ስማቸው እንኳን ቸር ተከል የሚባል ደብርና ሕዝብ በዚህች ምድር ይኖራሉ። ድሮ አያሌ ቸር ሰዎች ነበሩ፣ አሁንም አሉ። ዳሩ ምን ይሆናል? የወሎ ትውፊት በከፊል ወድሟል። ግራኝ አህመድን ተከትለው የመጡ አረቦች ነቃቅሎ ጥለውታል። ያ ሁሉ ታሪክ ምድረ በዳ የሆነው በግራኝ አህመድ ወረራ እንደሆነ ታሪክ ይናገራል። አማራ ሳይንት ግን የታሪክ ቅሪት አለበት። ወደ አማራ ሳይንት የመጣሁት በተለምዶ የጎንደር ሊቃውንት የሚባሉ ጠቢባንን ሐሰሳ ቢሆንም ከሸለቆ ከመድረሳችን በፊት ግን በዚህ ምስጢራዊ ተራራ ይህችን ነገር ላፍስልህ ብሎ ታሪኩ ሙዳይ ቀለሟን ከጎኑ ሻጥ አድርጎ አወጣት። ጠበል ቢጤ ናት፣ አትፍራ ብሎ ግንባሩን ረጨው። ገጹ ብሩህ ሆነ። ያረጀ ቆዳው
እንደ በግላት ኩልል ብሎ ጠራ። ዞር ዞር ብለው ተራራውን በከፊል ከተመለከቱ በኋላ በል ጊዜው ሳይመሽ ወደ ግርጌ እንውረድ አለ ታሪኩ። ሱባኤ ገብተን ጸሎት አድርገን ሊቃውንቱን ልንፈልግ መስሎኝ አለ ጸዳሉ። አይደለም፣ ከተራራው ራስ ላይ ጠበላ ጠምቀህ ነበር፣ ይኸውና ተጠመቅህ። አሁን ከተራራው መውረድ አለብን። ከዚህ ካደርን ለአራዊቶች ፈተና እንሆናለን። ባይበሉንም ቅሉ በእግራቸው ሊረጋግጡን ይችላሉ ብሎ ወደ ታች ሲመለሱ ጸዳሉ አይምሮ ብሩህ ሆነ። ጓዴ አንተ ነገር እየገባኝ አይደለም። ሞጣ ቀራኒዮ ሄደን በብላሽ ተመልሰን መካነ ሰላምም ቢሆን ከቄሱ ዝባዝንኬ በቀር የቀሰምነው ምስጢር የለም። አሁንም ታቦር ተራራ ላይ አንዳች ፍሬ ሳንይዝ እየወረድን ነው። ምስጢሩ ምንድን ነው? አለ ጸዳሉ ከተራራው ራስ ሲወርዱ። የጠቢባኑ ሸለቆ ታቦር ተራራ መስሎት እድል ፈንታውን ሊረዳ ጓጉቶ ነበር። ምንም ፍንጭ አላገኘም። በግንባሩ ላይ የረጨው ምስጢር ግራ ገብቶት ታሪኩን አጥብቆ ጠየቀው። እሱን ከተራራ ግር ስር ስንደርስ አወራሃለሁ። አሁን ጥቂት ድካም ብጤ ተሰምቶኛል። ጽሞና እፈልጋለሁ። ዝም ብለህ መንገዱን ምራኝ። ጸዳሉ በፊት ታሪኩ በኋላ ተከተለ። ከእግረ ደብር ሲደርሱ ጥቂት ታረፍ ብለው በሰፊው አወጋው ጀመር። ሞጣ ላይ እንደነገርሁ የመጣሁት ደቅ እስጢፋ ስውር ዓለም ነው። ደቅ እስጢፋ ማለት ደቂቀ ተዋናይ ከመልአከ ሞት የተሰወሩበት የጠቢባን ዓለም ነው። በዚህ ዓለም ውስጥ ከወንዶች ይልቅ ሴቶች የጥበብ ሰዎች ናቸው። መናው ከሞት አፍ ይሰውራል። ከሴቶች በቀር ወንዶች መናውን አይነኩትም። ወደ ወሎ የላኩኝ የስውሩ ዓለም ጠቢባን ናቸው። የላኩኝም በየቅኔ ቤቱ ዘወር ብዬ ይህችን የቀለም ቀንድ ለአንዳንድ ሊቃውንት እንዳደርስ ነው። እግረ መንገዴንም እድል ፈንታይን ለማወቅ ጭምር ይመስለኛል። የወሎ ምስጢር የድርቆች ተስፋ ከወንዶች ወደ ሴቶች ተላልፏል ይባላል። ስለዚህ ወደዚህ መምጣት የነበረባቸው የስውሩ ዓለም ሴቶች ነበሩ። ወደ መሃል ሀገር አንመጣም ብሎም ቢያሉ ገሞራ የሚባል ጓደኛም አለኝ። የቀለም ጓደኛዬ ነው። ሁለታችንን ላኩን። እሱ በሰሜን ወሎ በኩል የጠቢባኑን ሸለቆ የሚያውቅ ሁነኛ ሰው እየፈለገ ነው። ሸለቆ በአማራ ሳይንት በኩል እንደሆነ ፍንጭ አለ። ቋሚ ቦታው ግን ህቦ ነው። ገሞራው ወደ ዋድ ላይ ሄደው ውስጥ አዋቂ ሐሰሳ ነው። ውስጥ አዋቂ ሲያገኝ ወደ አማራ ሳይንት ይመጣል። እኔም በየቅኔ ቤቱ ውስጥ አዋቂ እየፈለገው ነው። ከጽላሉ አማኑኤል ከቅኔዋ ሊቅ ከእመይቴ ገላነሽ ቅኔ ቤት ብሄድ እንኳን ጠቢብ ሊኖር ቅኔ ቤቱ ፈልሶ ጠበቀኝ። አዝኔ ተመለሱ። ሞጣ ቀራኒዮ ገድሎ የሚባል አለ ሲባል ሰምቼ ነበር። የለም፣ ሁላችንም ደክመን ተመለስን። መካነ ሰላም ውስጥ ከቄሱ በቀር ፍንጭ አጣን። ታቦር ተራራ ላይ ጽኑ ተስፋ ነበረኝ። ከወፎች ዜማ በቀር የሰው ድምፅ የለም። አሁንም ግን ተስፋ ጽኑ ነው። ገሞራው ከዋድላ ሊቃውንትን አንዱን ነጥቆ ሊመጣ ይችላል አለ ታሪኩ። ከዚህ ሁሉ ድካም ከስውሩ ዓለም ሴቶች ሁለቱን እንደምንም ማልደህ ማምጣት ነበረብህ አለ ጸዳሉ። አሄሄ ሴቶች መሀል ሀገሩን አምርሮ ይጠሩታል። ለምን? ከዘመናት በፊት ወደ ወሎ በመጣች አንዲት እንስት ሞት ምክንያት ወደዚህ መምጣት እርማቸው ነው። ከምጥ ይቆጥሩታል። እንስቷ በምን ምክንያት ለሞት በቃች? ነገሩ ወዲህ ነው ወንድሜ ብሎ አጽመ ታሪኩን አስጨበጠው። በድሮ ዘመን የቅኔ ተማሪዎች ወደ ስውሩ ዓለም ሄዱ እንደነበር የታወቀ ታሪክ ነው። አያሌ የቅኔ ተማሪዎች ከዚህ አማራ ሳይንት ተነስተው ወደ ደቅ እስጢፋ ዘልቀዋል። ሰባተኛውን ጥበበ ተዋናይ የሚፈልጉ ሊቆች በብዛት ከአማራ ሳይንት ተነስተው ሄዱ ነበር። ከአይናማ የቅኔ ሊቆች ቂርቆስ የሚባል አንድ ተማሪ ነበር። የመጀመሪያ ስሙ ታዲዮስ ነው። አፍቀራ ቂርቆስ ቅኔ ተምሮ ቅኔውን ሲፈጽም ወደ ጎጃም ጎንጅ ደብረ ጥበብ ተሻገረ። የተዋናይን ዜና ሲሰማ ከጎንጅ ደብረ ጥበብ ገስግሶ ወደ ደቅ እስጢፋ ገባ። ጠቢባኑ ተቀበሉት። የአፍቀራ ቂርቆስ ልጅ እንደሆነ ሲነግራቸው ስሙን ቂርቆስ ብለው ጠሩት። በአፍቀራ ቂርቆስ ስም ቂርቆስ ተባለ። ቂርቆስ ውብ ደልዳላ ሰውነት ነበረው አሉ። ደቅ እስጢፋ ገብቶ ሰባተኛውን ጥበበ ተዋናይን መውረስ ፈለገ። ከሴቶች አንዷ ቂርቆስን አፈቀረችው። እሱ ግን ለጥበብ እንጂ ለፍቅር የሚሆን ልብ አልነበረውም። እንዲያውም የጦር ዕቃውን እንደሰለበ በታሪክ ተዘግቧል። ያን ሰውሮ ይዞ በደም ግባቱ ሴቶችን ማረክ ጀመር። አሁንም ድረስ አንዳንድ የቅኔ ተማሪዎች ወደ ስውሩ ዓለም ሲመጡ ክህነታቸውን ለመጠበቅ የጦር ዕቃቸውን ሰልበው ጢማቸውን አርግፈው ይመጣሉ። እኒህን የፈቃድ ስልቦች ሰማዕት ዘበደም እንላቸዋለን። ንግግሩ ውስጥ ወይር አለው።
የጦር ዕቃቸውን ሲሰልቡ የፈሰሰውን ደም በማስታወስ ነው ሰማዕት ዘበደም የምንላቸው። ከፊሎች ግን በጦር ዕቃቸው አይጨክኑም። ባይሆን ወደ ደቅ እስጢፋ ሲገቡ የጦር ዕቃቸውን ይገድሉታል። ሰባተኛውን ጥበበ ተዋንያን ወርሰው ሲወጡ ያስነሱታል። ቂርቆስ ከእኒህ ወገን ነበር። በጦር ዕቃው የጨከነ የጥበብ ሊቅ። ደቅ እስጢፋ ሲገባ አንዲት እንስት በፍቅር ቀረበችው። እሱ በጥበበ ተዋንያን፣ እሷ በፍቅር ተነድፈው አብረው መዋል አመጡ። ወደ መጨረሻው ግድም ፍቅሯን ገለጸችላት። ቂርቆስ ግን የዋዛ አልነበረም። በመጀመሪያ ወደ በሪዎድስ ሸለቆ እንሂድ፣ እድል ፈንታችንን እንረዳ፣ ከሸለቆው መልስ በፍቅር መኖር እንችላለን። የበሪዎድስ ምስጢር በእጄ ይግባ፣ ከዚያ በኋላ በፍቅር እንኖራለን። እኔ እንደ ሌሎች አይደለሁም። የጦር ዕቃዬን ለጊዜው ብገድለው መንስኤው በእጄ፣ ጥበቡ በእጄ ነው፣ እሞርደዋለሁ ብሎ የውስጡን ገልጦ ነገራት። በፍቅሩ ጎምጅታ ወደ ወሎ መጡ። መልኳ የቀይ ዳማ ውብ ነበረች። የጠይም ወለላ ማለት እሷ ናት። ከደቅ እስጢፋ ተነስተው ዋሮ ሲደርሱ መሸ። ቂርቆስ ወደ ቅኔ ቤቱ ተሸበለለ። እሷን ከመንደር አስጠጋት። እሱ ከቅኔ ቤት ጓደኞቹ ጋር ለአንዲት ሳምንት መሰንበት ፈለገ። እሷም ከዚያው መንደር ሰነበተች። ቂርቆስ በእግረ መንገድ የአፍቀራ ቂርቆስን የአቡሻር መንገድ መቀጠል ጀመረ። እሷም እሱን ለመጠበቅ በዚያው መንደር ተቀጥራ ደረቆት መቁላት፣ ወፍጮ መፍጨት ጀመረች። በመሃል አንድ መናጢ ባላገር በፍቅር ወደቀላት። እምቢ አለችው። አርዶ ከፍቅሩ ጽናት የተነሳ ደሟን በብልቃጥ አድርጎ ሊያመልጥ ሲገሰግስ አሶን ተክለ ሃይማኖት ደረሰ። ባላገሮች ከመንገድ አቆመው ሲመረምሩት ደሟን በብልቃጥ ይዞ ተገኘ። በጎመድ እየጎመዱ ሲያናዝዙት እውነታውን ነገራቸው። ኮበሌዎች እንደ እባብ ቀጥቅጠው ገደሉት። እሷም እንደወጣች ቀረች። የደቅ እስጢፋ ሴቶች የእህታችን ሞት ይበቃል እያሉ ወደ መሃል ሀገር መምጣት አይፈልጉም። እኔን ግን ሙዳይ ቀለሟን ሰጥተው ሰደዱኝ። ዘንድሮ መልአከ ሞት ጋር ቀጠሮ የለኝም። ሌሎችንም ተዋናይ ያደርግ ዘንድ ብዕሯ በጄ ናት። ይህች ሙዳይ ቀለም የሞት መድኃኒት ናት። ታቦር ተራራ ላይ በጠበል መልኩ የረጨው የተዋናይን ጠበል ነው። ካሁን በኋላ መልአከ ሞት እስከ 7 ዓመት ተገዝቷል። እንኳን ደስ አለ ሲለው ጸዳሉ በደስታ ምድር ለቀቀ፣ ወደ ላይ ተመነጠቀ። እንደ ሚዳቋ እየዘለለ ወደ ፈረስ ባህር አቦ ተወነጨፉ። ክፍል 19 በዚህ ተጠናቀቀ። ክፍል 20 ቦሩ ሜዳ። ወልደ ሕይወትና ገሞራው ከጀነቶ በር ተነስተው በሐይቅ በደሴ በኩል አድርገው ወደ ቦሩ ሜዳ ቀኑ። ወደ ቦሩ ስላሴ ሲደርሱ ዛሬ ቦሩ ሜዳ አረፍ ብለን እንደር፣ እግረ መንገዳችንም የጠፋ ቀለም እንጠይቃለን። ቦሩ ስላሴ አሁን ድረስ የአካለ ወልድ የወርቅ ወንጌል ለሊቅነታቸው ክብር ሲባል እንደተዘረጋ ነው። ወንበሩ አልታጠፈም። ሊቁ ቢሞቱ በሊቃውንት ልቦና ውስጥ ሕያው ናቸው። በአጸደ ነፍስ ሆነው እንደ ጴጥሮስ ተፍጻሜተ ሰማዕት በሊቅነታቸው መንበር ይሰየማሉ። ሊቁ በአጸደ ነፍስ ብቅ ሳይሉ የቦሩ ሜዳው ጉባኤ አይዘረጋም። ደቀ መዛሙርቱ ጉባኤ አይጀምሩም። የዕለቱ ጉባኤ የሚጀምረው ሊቁ በአጸደ ነፍስ ብቅ ሲሉ ምልክት አይተው ነው አሉ ወልደ ሕይወት አካለ ወልድ ትዝ ብለዋቸው። እሺ ኔታዬ፣ እኔም ሳስበው አካልዬ በአጸደ ነፍስ ሳሉ 10 ጣቶቻቸው እንደ ፋና እያበሩ የሚመጡ ይመስለኛል። በአይምሮ የተሳለው ይህ ነው አለ ገሞራው። ተያይዘው ወደ መጽሐፍ ቤቱ ሲወርዱ ስለ አካልዬ መተረክ ቀጠሉ። ማይበረ ስላሴ ገዳም ውስጥ ወደ በሪዎድስ ሊቃውንት ሸለቆ የሚጠቁም መጽሐፍ ነበር ይባላል። መጽሐፉ የቦሩ ሜዳው የጌታው አካልዬ መጽሐፍ ነው። አካልዬ ቦሩ ሜዳ ሳሉ ማይበረ ስላሴ ገዳም በቦሩ ሜዳ ሊቆች አሸብርቆ ነበር። ጌታው አካልዬ ይህንን ሲመለከቱ በእጃቸው ከሚገኙት ኃያሌ መጽሐፍት መረጥ አድርገው የጠረፍ መጠበቂያ ይሆናችሁ ብለው ለገዳማውያኑ ላኩላቸው። ዳጎስ ያሉት የሥነ ፍጥረት ድርሳናት ሲሆኑ አንዱ የዶግማ መጽሐፍ ነበር። የዶግማውን መጽሐፍ ገዳማውያኑ ገልጠው ሲመረመሩት ምስጢሩ ከበዳቸው። የምስጢር ተፋልሶ መጣ ብለው አንድደው ማይኑግ ቆሉበት አሉት። ማይኑግ? ማይ ደግሞ ምንድነው? ማይኑግ ማለት የኑግ ውሃ ማለት ነው። በገዳም ቋንቋ ጭልቃ ይባላል። በገዳም ኑግ ቆልቶ የኑግ ጭልቃ ማጨለቅ የተለመደ ነው። የመጽሐፉ ምስጢር ሲገብዳቸው በሃይማኖታችን በኩል ክፍፍል ያመጣል፣ የገዳሙን ሊቃውንት ያጋጫል ብለው አንድደው ማይኑግ ቆሉበት፣ ጭልቃ ጨለቁበት። ከፊሎች በገዳማውያን ድፍረት ተቆጥተው የአካልዬ ቀለም እሳት ሆኖ ያቃጥለናል፣ ባህር ሆኖ ያሰጥመናል ብለው
ከገዳም ወጥተው እግሬ አውጪኝ ብለው ተሰደዱ አሉ ወልደ ሕይወት ወደ መጽሐፍ ቤቱ ሊደርሱ ጥቂት ሲቀራቸው። ጉድ እኮ ነው! ምን ያህል ምስጢሩ አይምሯቸውን ቢበዘብዘው ነው የኔታይ አለ ገሞራው፣ የመጽሐፉ መቃጠል ውስጡን እያቃጠለው። ምን አውቄ፣ በወቅቱ መጽሐፉ ጦር አማዞ ነበር ይባላል። ገዳማውያኑ ጉባኤ አድርገው ወደ ገዳም የመጣ ነው አምነን ልንጸድቅ እንጂ መጽሐፍ እንዲህ አለ እያልን መጽሐፍን ለመመርመር የምንደክም ከሆነ ሃይማኖታችን የልብ ሳይሆን የመጣፍ ይሆናል ብለው አንድ ደው ሞቁት፣ ፍም እሳት አደረጉት። ሁለተኛው መጽሐፍ የደረሰበት አልታወቀም። ጎንደር ገብቶ ቀረ የሚሉ ሰዎች ቢኖሩም እስከዛሬ ድረስ የመጽሐፉ አድራሻ የውሃ ሽታ ሆነ። መጽሐፉ እየመራ ወደ በሬዎድስ ጠቢባን ሸለቆ ያደርስ ነበር አሉ ብለው የመጽሐፉን ርዕስ ሳይገልጡ ወደ አካልዬ መጽሐፍ ቤት ደረሱ። አንድ ተማሪ መጥቶ እግራቸውን አጥቦ ጨርሶ ጥሪ ቆልቶ ሊያቀርብላቸው ወደ ጎጆ ተመለሰ። ዘወር ብለው ግራና ቀኙን ቃኝተው ከአጠገባቸው ሰው እንደሌለ ሲረዱ ወደ ገሞራው ጆሮ አፋቸውን ለግተው ከአካልዬ ደቀ መዛሙርት አንዱ አቡነ ጴጥሮስ ነበሩ። አቡነ ጴጥሮስ ከበሬዎድስ ሊቃውንት ህብረት ነበራቸው ይባላል ሲሉ ገሞራው ለመጀመሪያ ጊዜ የሰመመን አይኖችን ጎልጉሎ ተመለከታቸው። በታሪክ አልተጻፈም እንጂ ሰማዕቱ አቡነ ጴጥሮስ ከበሬዎድስ ጠቢባን ጋር ቁጭ ብለው የኢትዮጵያን እድል ፈንታ በቀመር ቀምረዋል። የጣሊያን ወረራ ከመምጣቱ በፊት የ1928 ዓመተ ምህረት የፋሽስት ወረራ የተረዱት ሱባኤ ገብተው በቀመር ቀምረው ነው ሲሉ የታሪክ ሐረግ ሳቡ። ገሞራው የሰማውን ማመን ተሳነው። የተጨቀጨቀ በርበሬ መሰሉ አይኖቹ ስምጥ ገቡ። የወልደ ሕይወት አይን ግን እንደ ደመራ ችቦ ተቀጣጠለ። ውስጣቸው ሞቀ። የሊቅነት ስሜታቸው ገነፈለ። አቡኑ የአካል ወልደ አቡሻር ተማሪ ሳሉ በቀመሩ ገፉበት። ከዚያውም ወደ ጠቢባኑ የመሄድ ዝንባሌ ያደረባቸው። ወደ ሸለቆ ወረዱ። ጠቢባኑ ተቀበሏቸው። መዋዕለ ዘመናቸውን አወቁ። እድል ፈንታቸው በሸለቆ ውስጥ ተቀመረ። ፍጻሜያቸው ሰማዕትነት እንደሆነ ተረዱ። እንዴ ይህም አልተጻፈም። ያልተጻፈማ ይንገሩኝ አለ ገሞራው። ያልተጻፈ ሲነግሩት ማመን ተስኖት፣ ባታውቅ እንጂ ብታውቅማ የሊቆጉ ተነግሮ ሳይጻፍ የቀረውን በቃል ማምጣት ነው። ዝም ብላ አድምጥ፣ በቀር ወደ ቅኔ ቤት ይመለሳሉ አሉ ብስጭት ብለው። እሺ ኔታዬ አጥፍቻለሁ ብሎ ቃኔ የምትባለውን ብዕር መሸረጠ። ብዕሯን ከሙዳይ ቀለሟ ሲመሸርጥ የምር እንደተቀበላቸው ተረድተው ቀጠሉ። የአቡኑ ታሪክ የተጻፈው ከጣሊያን ወረራ ወዲህ ያለው ነው። የሚጀምረው ግን ከበሬዎድስ ሊቃውንት ነው። እሱ ምን መሰለ፣ አቡኑ የቆሎ ተማሪ እያሉ በየቅኔ ቤቱ ተንከራተዋል። ከቅኔ ቤት መልስ ወደ ቦሩ ሜዳ መጡ። የአካልዬ መጽሐፍ ቤት ተቀላቀሉ። ከመጽሐፉ ጎን ለጎን አቡሻር ቀጸሉ። ከአካልዬ ሲማሩ የጠቢባንን ሸለቆ ምስጢር ሰሙ። ከቦሩ ስላሴ መጽሐፍ ቤት ተነስተው ወደ ጠቢባን ሸለቆ ሰተት ብለው ገቡ። ሲሄዱ ሁሉም ነገር ተከሰተላቸው። ከጠቢባኑ ሸለቆ መልስ ትምህርታቸውን ተምረው ፈጸሙ። ከዚያ በኋላ መነኮሱ፣ ጳጳሱ። በኢትዮጵያ የመጀመሪያው አቡን ሆነው ሲሾሙ ኢትዮጵያ እልል ብላ ተቀበለቻቸው። ኢትዮጵያ እልል ብላ ስትቀበላቸው አቡኑ ግን እያለቀሱ ነበር። በበሬዎድስ ቀመር መጻኢ ዕድል ፈንታቸውን ቀድመው አውቀውት ስለነበር ሰቆቃው ጴጥሮስን አሃዱ ብለው ጀምረው መርካቶ ላይ ፈጸሙት። ወደ ገሞራው አጮለቁ። በማመንና ባለማመን ውስጥ ቢሆንም ቃኔ የምትባለውን ብዕር ከሙዳይ ቀለሟ ከርሳ አውጥቶ መክተቡን ቀጥሏል። ጽሑፉ ጠመንዥቆሎ ይመስላል። ሲከትበው ሲመለከቱ ደስ ብሏቸው የረቀቀውን አጉልተው የጎደለውን አምልተው ሊተርኩት ምራቃቸውን ሲወጡ ፈጠን ብሎ የአቡኑ ጴጥሮስን ታሪክ ከገበታ እስከ ገበታ አንብቤያለሁ። የሸለቆ ታሪክ ግን የለም። የበሬዎድስ ሊቃውንት ጋር ቃል ለቃል መነጋገራቸውን አያካትትም ነበር። መልካም አመጡት፣ ይጨርሱልኝ ኔታይ። የሊቆጉ ተነግሮ ሳይጻፍ የቀረውን በቃል ማምጣት ነው ያሉት ቃል ተስማምቶኛል አለ ገሞራው በነፋስ ፍጥነት እየከተበ። አሁን የኢትዮጵያ ታሪክ ጸሐፊዎች የሚያውቁት ከሰማዕትነት ወዲህ ያለውን ተጋድሎ ነው። አንተ ግን ከልጅነት ጀምሮ ያለውን መክተብ አለብህ። እሺ ኔታይ ብሎ ብዕሯን አሾለለ። አቡኑ ከግብጽ ተሹመው ሲመጡ ሊቃውንቱ መጹለነ አበዊነ እያሉ ለአዲሶቹ ጳጳሳት ወረቡን ሲያንቆረቁሩት
አቡነ ጴጥሮስ ሰቆቃወ ጴጥሮስን ማንቆርቆር ጀመሩ። ባርከኒ አባ ለወልድከ ጽጌ እስመ ልማዱ ለጳጳስ ቡራኬ እያሉ ማህሌተ ገንቦውን ሲያወርዱት አቡኑ ሰቆቃወ ጴጥሮስን አወረዱት። ለጥቆ የቅኔ ሊቆች መወድሱን አንጎደጎዱት። አቡኑም በሰቆቃወ ጴጥሮስ ተጥለቀለቁ። ከዓይናቸው እንባ ሲቀዳ ሊቃውንቱ በመወድሱ ምስጢር ያለቀሱ መሰላቸው። አቡኑ ግን ሆድ ብሷቸው ነበር። የአቡኑ ሰቆቃ ከመወድሱ ምስጢር የተቀዳ አይደለም። ከመጻዩ የመከራ ጽዋ እየተቀዳ የፈሰሰ የደም እንባ ለቀሱ። ሲሾሙ እንባቸው እንደፈሰሰ በጣሊያን መድፍ ደማቸው ፈሰሰ ብለው ሊቁ ወልደ ሕይወትም ሰቆቃወ ጴጥሮስን ደገሙት። ትኩስ እንባ በዓይናቸው ተረጨ። የዓይናቸው ገመገም የጎርፍ መውረጃ መሰለ። ገሞራው ቀና ብሎ ተመለከታቸው። እግሮቻቸው በከፊል አብጠዋል። ጢማቸው አጫ በረዶ መስሏል። ያ ውብ ደም ግባታቸው የተበለተ ዶሮ መስሏል። ለአላይ የዓይናቸው ቅንድብ ቆስሏል። ጤና እምቢ እንዳላቸው ገጻቸው ይናገራል። አቡኑ ለሞት በቀረቡበት ሰዓት ቶሎ ቶሎ ሰዓታቸውን ይመለከቱ እንደነበር ታውቃለህ። ለምን ይመስልሃል? አሉት ዓይናቸው በእንባ እንደተረጨ። እንጃ ኔታዬ አለ ገሞራው። እሱም በዓይኑ የእንባ ዘለላ ድንገት ኩልል እያለ ሰዓቷን ጭምር ተረድተዋት ነበር። በተደጋጋሚ ሰዓታቸውን ሲያዩ ቆይተው ያቺ ሰዓት ስትደርስ ደረታቸውን ነፍተው መስቀላቸውን ጨብጠው ለሞት ቀረቡ። ያን ቀን አቡኑ በምን ከሞት እንደማይተርፉ ያውቁት ነበር። ምድሪቱን አውግዘው በባንዳዎች ቂም ሳይዙ ተሰዉ። የልጅነት ታሪካቸው በትክክል ባይጻፍ ነው እንጂ ገና ቦሩ ስላሴ ተማሪ ሳሉ ዕለተ ሞታቸውን ተረድተውት ነበር። ጴጥሮስ ያችን ሰዓት ያለው ባለቅኔው ጸጋዬ ገብረ መድኅን ከበሬዎድስ ሸለቆ የተረዷትን የምስጢር ሰዓት ለማምጣት ነበር። በዚያች ሰዓት የሞት ጽዋቸውን እንደጨለጡ ባለቅኔው ገብቶታል። ከስር ጀምሬ ያመጣሁት የአቡኑ ታሪክ በመጣፍ ባይጣፍም በቃል ይተረካል። ታሪክ ጸሐፊዎች ባያጠኑትም ከሞት የተረፉ ሀገር በቀል ሊቃውንት ጠንቅቀው ያውቁታል ብለው ትኩስ እንባቸው ወደ አፎቱ ይመለስ ዘንድ መረጋጋት ጀመሩ። እግራቸውን ያጠባቸው የመጽሐፍ ተማሪ ገብስ ቆልቶ ተመለሰ። በእንተ ማርያም ብሎ በአኩፋዳ ያመጣውን ጭብጥ ጥሬ ከፊታቸው ቁጭ አድርጎ ውሃ ሊቀዳ ወደ ወንዝ ወረደ። በደገኛ ልማድ የገብስ ቆሎ እየቆረጠሙ ቀጠሉ። የአቡነ ጴጥሮስ የግብር ደቀ መዝሙር አባ ገብረ ክርስቶስ ይባላሉ። የማይበረ ስላሴ መምህር ነበሩ። መምህሩ የአቡኑን ታሪክ ደግመውታል። እንደ አቡነ ጴጥሮስ ወደ በሬዎድስ ሸለቆ ወርደው ነበር ብለው ከአንዱ ታሪክ ወደ ሌላው ታሪክ ሲንደረደሩ ገብረ ክርስቶስ ደግሞ ማን ናቸው? አለ ገሞራው። ገብረ ክርስቶስ የማይበረ ስላሴ መናኒ ነበሩ። የበሬዎድስ አሰሳ መሰረቴ አባ ክርስቶስ ናቸው። ወደ በሬዎድስ ሸለቆ ወርደው እድል ፈንታቸውን ተረድተው እንደመነኑ ዜናቸውን ሰማሁ። ምስጢር ልረዳ ሰተት ብዬ ወደ ገዳማቸው ወረዱ። መጋቢው ተቀብሎ የላምረኛ አድርጎ መደበኝ። እጓል መጋቢ ሆኜም አገልግያለሁ። ወደ ገዳሙ የሄድኩት ግን የበሬዎድስ ምስጢር ከአባ ገብረ ክርስቶስ ለመረዳት ነበር ብለው ውስጥ ወይራውን መዘዙት። ገሞራው የአባ ክርስቶስን ስም ሲሰማ በፍስሐ ከነፈ። አባ ክርስቶስ ወደ በሬዎድስ ሸለቆ ዘልቀው እድል ፈንታቸውን በጸሎት ጠይቀዋል። እድል ፈንታቸው ምናኔ ነበር። ያንን ምልክት ይዘው ወደ ማይበረ ስላሴ መነኑ። ማይበረ ስላሴ ውስጥ በምናኔ ይታወቃሉ። እደ ጥበብም ተገልጾላቸው ነበር። ለገዳሙ የሰፉት ግዙፍ ድንኳን አሁን ድረስ በገዳሙ ይገኛል። የሥራው ረቂቅነት ይህ እንዴት በአንድ መናኒ እጅ ተሰራ ያሰኛል። እንደ ኤልያብ ጥበብን የተመሉ መናኒ ነበሩ። ለአንድ ዓመት ያህል በመምህርነት ገዳሙን አገልግለው በገዳሙ ውስጥ አረፉ ብለው የአባ ክርስቶስ ዜና ቋጭተው ወደ አፋቸው ቀጭን ሳር ሰደዱ። የገብስ ቆሎ ብናኝ በፍንጭት ጥርሳቸው ተቸምችሞ ነበር። እየነቀሱ አውጥተው ጣሉት። ከዚያም ወደ ወጋቸው ተመለሱ። የበሬዎድስ ሸለቆ ምስጢር ጎልቶ የወጣው ግን በአንድ መነኩሴ ቀብር ላይ ነበር ሲሉ ወደ ሶስተኛ ታሪክ ተሸጋገሩ። መነኩሴው የዋልድባ መነኩሴ ነበሩ። ከበሬዎድስ ሊቃውንት ጋር ህብረት ነበራቸው። ወደ ሸለቆ ገብተው እድል ፈንታቸውና መካነ መቃብራቸውን ተረድተው ተመለሱ። እድል ፈንታቸው ምናኔ ሲሆን አፈራቸው ዳጋ ገዳም ነበር። ከበሬዎድስ መልስ ዳጋ ገዳም ገቡ። ዳጋ ያሉ ዕለተ ሞቴ በነሐሴ ቀብሬ ዳጋ ገዳም ነው፣ ከፈለጋችሁ ዘመኑ ዘመን ዮሐንስ ነው እያሉ ያወጉ ጀመር።
ትንቢታቸው ሰምሮ ሞታቸው እውን ሆኖ በዘመነ ዮሐንስ ሞተው ዳጋ ውስጥ ተቀበሩ። ይህችን ምስጢር የሰሙ ገዳማውያን ከዋልድባ፣ ከደብረ ሊባኖስ፣ ከመንዳባ፣ ከጣና ቂርቆስ፣ ከደብረ ቢዘን፣ ከዝቋላ፣ ከክብራን ገብርኤል፣ ከወለተ ጴጥሮስ፣ ከጉም ኢየሱስ እየተነሱ ወደ ሸለቆ ተመሙ። የሊቃውንቱ ሸለቆ በመነኩሴ ተወረረ፣ በቆብ ደመቀ። ቀስ በቀስ ከመነኮሳት ወደ ቆሎ ተማሪዎች ጆሮ ደረሰ። የትግራይ፣ የወሎ፣ የሸዋ፣ የጎጃም የቅኔ ተማሪዎች እድል ፈንታቸውን ለመረዳት ሸለቆውን ሐሰሳ ጀመሩ። ከአራቱ ማዕዘን እየተጠቃቀሱ በጠቢባን ሸለቆ ሐሰሳ ገፉበት። ከፊሉ ቀናቸው። ገሚሶቹ ሸለቆውን ሐሰሳ ሲዛግጡ ወድቀው ቀሩ። አሁንም ሐሰሳው ዘመን እየጠበቀ ይነሳል። በተለይ ገዳማውያን በጥብቅ ይፈልጉታል። በምናኔ የተፈተኑ በእምነታቸው የጸኑ ኃያላኑ ወደ ሸለቆው ወርደው ከሰይጣን ጋር ታግለው ሰይጣንን ድል ነስተው መንግስተ ሰማያትን መውረስ ይፈልጋሉ። ከፊሎቹ ደግሞ አስኬማው ሲገብዳቸው እድል ፈንታቸውን ለይተው ማወቅ ይሻሉ። ከመነኮሳት አንዱ የኔ ተማሪ ነው። ልጅ እግር መነኩሴ ነው። ቅኔ ሊቀጽል መጣ። ቅኔ እምቢ ሲለው ስለ ጉዳዩ በከፊል ገለጹለት። የምንኩስና ያመክንዮ ይህችን በመሻት ነው፣ ለመጽደቅ ብቻ አይደለም። ጽድቁን ዓለማዊ ሆኝም መጽደቅ እችላለሁ፣ ወደዚህ ቦታ ይላኩኝ፣ እድል ፈንታዬን መረዳት እፈልጋለሁ ብሎ ተማጠነኝ። ላኩት። እድል ፈንታውን ተረድቶ ቅኔውን ትቶ ወደ ምናኔው ተመለሰ። ብለው ዝም ሲሉ እድል ፈንታው ምን ሆነ አለ ገሞራው። ወደፊት አቡን ይሆናል። አቡን እንደሚሆን ተገልጦለታል። ይህ ምንም የሚቀር ጉዳይ አይደለም። ወደፊት የሀገራችን ፓትርያርክ የኔ ተማሪ ነው። ለማንኛውም ጊዜ ይፈታዋል። እሱም ጊዜውን እየጠበቀ ነው። በእርግጥ በህይወቱ ፍጹም መናኔ ነው። በተፈጥሮ ሰውነቱ ቀዝቃዛ ነው። ስጋዊ ፍትወት አያውቅም። ሰውነቱ ድርቅ ያለ ገዳማዊ ነው። ፓትርያርክ ቢሆን መልካም ይመስለኛል። ዳሩ ግን ከዜማ ቀለም በቀር ቅኔ ደመኛው ነው። እሱ ሲሾም ቅኔ ሀገሯን ትገባለች ብለው ጥርሳቸውን ቦግ አደረጓት። በገሞራው ገጽ ላይ የስላቅ ፈገግታ ተረጨ። ሁለቱም ፈገግ ብለው ፈገግታቸው ሲነጥፍ፣ ከቅርብ ዘመን ወዲህ ደግሞ አዲሱ ትውልድ ምልክት ፈላጊ እየሆነ ይመስለኛል። በየከተማው እየተነሳ ወደ ጠቢባን ሸለቆ መትመም እየጀመረ ነው። እሷን በመፈለግ ያልደከመ የለም። ዳሩ ግን ሸለቆ የሊቃውንት ሸለቆ ነው። ማንም ቢዳክር አንድ እንቆቅልሽ ሊፈታ አይችልም። የውርንጫ ድካም ደግሞ ይመለሳል ሲሉ መምህር ወልደ ሕይወት ደመደሙ። ክፍል 20 በዚህ ተጠናቀቀ። ክፍል 21 ይቀጥላል።